የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ መረጃ ጥንቅራችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃቸው። በኢትዮጵያ የ100 ቢሊዮን ብር አስደንጋጭ ምዝበራ ተፈጽሟል ተብሏል። አንዳንዶች የምዝበራው መጠን ከዚህ ይበልጣል ብለዋል። ዝርዝሩን በጥንቅራችን እንመለከታለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ከመቀለ ከተማ ከበባ በኋላ አዲስ አበባ ይገኛሉ ተብሏል። መቀለ ከተማ በታጣቂዎች ከተከበበ በኋላ የጀነራል ታደሰ ድምጽ አልተሰማም። ጉዳዩ ምን ይመስላል? እንመለስበታለን። ከሰሞኑ በቤኒሻንጉል ጉሙዝ ክልል ወታደራዊ ማሰልጠኛ ግንባታ እየተካሄደ ነው በሚል መረጃው ሲሰራጭ ቆይተዋል። ለመሆኑ በሚስጥር የተገነባ ነው ስለተባለው የዚህ ወታደራዊ ማሰልጠኛ ግንባታ ምን ተባለ? ጉዳዩን አስተባበሉ ታማኝ የመረጃ ምንጮችን ጥቆማ በጥንቅራችን እንቃኛለን። ከዚህ ባለፈ ምዕራብ ትግራይ ወይንም ወልቃይትን ለመያዝ ተዘጋጅቷል ስለተባለው የሱዳኑ አርሚ 7 ጦር በአዲስ መልኩ የተሰሙ አነጋጋሪ መረጃዎችን እንመለከታለን። ለመሆኑ አርሚ 7 እንዴት ተዋቀረ? የታጠቃቸው ትጥቆችስ ምን ይመስላሉ? የጥንቅራችን ሌላኛው ትኩረት ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናመራለን። በኢትዮጵያ የ100 ቢሊዮን ብር አስደንጋጭ ምዝበራ መፈጸሙ ተሰምቷል። አንዳንዶች የምዝበራው መጠን ከዚህ ይበልጣል እያሉ ነው። በኢትዮጵያ በ100 ቢሊዮን ብር ምዝበራ ምርመራ ምክንያት የ22 የስፖርት ውርርድ ኩባንያዎች ፈቃድ መታገዱ ታውቋል። የኢትዮጵያ ብሔራዊ ሎተሪ አገልግሎት በብሔራዊ መረጃና ደህንነት ምርመራ ላይ በሚገኘው ከፍተኛ ምዝበራ ከቀረጥ ነጻ ማጭበርበርና ህገወጥ የገንዘብ ዝውውር እቅዶች ጋር በተያያዘ የ22 የስፖርት ውርርድ ኩባንያዎችን ፈቃድ በይፋ አግዷል። የኢትዮጵያ ብሔራዊ ሎተሪ አገልግሎት ሐሙስ ህዳር 5 ቀን 2018 ባወጣው መግለጫ እግዱን የጣለው ከብሔራዊ መረጃና ደህንነት አገልግሎት ባገኘው መረጃ መሰረት ስለመሆኑ ነው ይፋ ያደረገው። የእግድ የተላለፈው አግባብ ባለው አዋጅ መሰረት መፈጸሙን የገለጸው ሎተሪ አገልግሎቱ የስፖርት ውርርድ ፈቃድ መመሪያ አንቀጾችን ጨምሮ ፈቃዱ የህዝብ ሰላምና የብሔራዊ ደህንነትን የሚያናጋ ወይንም ማጭበርበርን በሚያካትት የወንጀል ድርጊት ላይ እንዲውል ከተደረገ ባለስልጣናት ፈቃዱን የመሻር ወይንም የማገድ ስልጣን እንዳላቸው አመላክቷል። እግዱ የተጣለባቸው የስፖርት ውርርድ ኩባንያዎች አሁን ላይ እየተካሄደ ያለ ወንጀል ምርመራ እስኪጠናቀቅ ድረስም እንደማይንቀሳቀሱ ኤጀንሲው ገልጸው ምርመራው የሰፋ በሄደ መጠን ተጨማሪ ኦፕሬተሮች ላይ እርምጃ ሊወሰድባቸው እንደሚችል ማስጠንቀቂያ ሰጥቷል። የተገለጸው የብሔራዊ መረጃና ደህንነት አገልግሎት ከ100 ቢሊዮን ብር በላይ የመንግስት ገቢ መዝብሯል የተባሉ የውርርድ ኩባንያዎች ባለቤቶችና ተባባሪዎች መያዛቸውን ከገለጸ በኋላ ነው። አገልግሎቱ 24 ተጠርጣሪዎች በዚህ ወቅት በቁጥጥር ስር እንደሚገኙ አስታውቀዋል። በጉዳዩ ዙሪያ ሀሳባቸውን እየሰጡ የሚገኙ አስተያየት ሰጪዎች እንደሚሉት ከሆነ እነዚህ የውርርድ ተቋማት ከመንግስት ከፍተኛ ባለስልጣናት ጋር ግንኙነት ያላቸው፣ በዚህ መሰረት ተመዘበረ የተባለው ገንዘብ ከዚህ በላይም ሊሆን እንደሚችል ግምት አለን እያሉ ነው። የውርርድ ተቋማቱ በህገወጥ የዶላር ምንዛሬ ከዚህ ባለፈ ደግሞ በኢሊሲት ፋይናንሻል ፍሎ ወይንም በህገወጥ የገንዘብ ማሸሽ ውስጥ እጃቸው ሊኖርበት እንደሚችል በመጠቆም ከዚህ መጠነ ሰፊ የገንዘብ ዝውውር ጀርባ የባለስልጣናት እጅ የለበትም ብሎ ማመን ይከብዳል ናቸው። ወደ መረጃ ጥንቅራችን ሌላኛው ክፍል እናምራ። በአማራና በትግራይ ክልል ይገባኛል ውዝግብ የሚነሳበት ወልቃይት ጠገዴ ሰቲት ሁመራ ዞን ወይንም ምዕራብ ትግራይ በአማራ ክልል አስተዳደር ስር በፌዴራል መንግስት ወታደሮች ጥበቃ ስር ይገኛል። ይህንን ወልቃይት ወይንም የምዕራብ ግዛትን ለ2018 ሀገር አቀፍ ምርጫ እንደ ቅድመ ሁኔታ እያስቀመጡትም ይገኛሉ። የትግራይ ኃይሎች ህወሓት በ2018 ሀገር አቀፍ ምርጫ በትግራይ ክልል የሚካሄድ ከሆነ ወልቃይት ወደ ትግራይ ክልል ግዛት መመለስ አለበት፣ ግዛቱ በህወሓት ኃይሎች የደህንነት ጥበቃ ስር መግባት አለበት ሲል ከሰሞኑ ቅድመ ሁኔታ ማስቀመጡ ይታወሳል። ከዚህ ባለፈ ወልቃይት በሰላም መንገድ ወደ ትግራይ ክልል የማይመለስ ከሆነ ከወደ ሽሬ እንደዚሁም ከወደ ሱዳን በኩል በተደራጁ የተሟላ ትጥቅ በታጠቁ ኃይሎች በቁጥጥር ስር ለማዋልም የኃይል እርምጃ ዝግጅት እየተደረገ ስለመሆኑ ስምረት ፓርቲን ከመሰረቱ ከፍተኛ አመራሮች መካከል አንዱ የሆኑት አቶ ጣዕመ አራዶም ከጥቂት ሳምንታት በፊት መናገራቸው የሚታወስ ነው። ለመሆኑ ወልቃይትን ለመያዝ ከወደ ሱዳን በኩል ተዘጋጅቷል የተባለው ጦር የወጡ መረጃዎች ምን ይመስላሉ? አርሚ 7 የሚባለው ጦር እንዴት ተዋቀረ? አርሚ 7 በወልቃይት ተጠንስሶ በሱዳን የተደራጀ ኃይል ነው ይባላል። ገዳሪፍ ግዛት ሸረሪማ ቀጠና የሚገኘው ይህ ኃይል ባለፉት 5 ዓመታት በኢትዮጵያ በሱዳንም የእርስ በርስ ግጭቶች እስከ መሳተፍ የደረሰ ስለመሆኑም ነው የሚናገረው። መነሻው የሰሜን ኢትዮጵያ ጦርነት ሲጀመር በወልቃይት ወይንም የትግራይ ኃይሎች ምዕራብ ትግራይ በሚሉት ማይካድራ ከተማ ነው። ነጭ ወርቅ እየተባለ የሚሞካሸው የወልቃይት ሰሌጥ ከመላ ኢትዮጵያ የተሰባሰቡ ወጣቶችና ጎልማሶች ከኢንቨስትመንት እስከ ጉልበት ስራ የሚሳተፉበት የዓመታት የአዝመራ ስራ ነው። በወጣት ማህበር ተደራጅተው ኢንቨስትመንት ውስጥ ሲሳተፉ ከነበሩና የጉልበት ስራ ውስጥ ከነበሩ ወጣቶች መካከል ከማዕከላዊ ትግራይ ሰምሪ አካባቢ ወደ ወልቃይት የሄዱ በርካታ ወጣቶች ይገኙበታል ይባላል። በማይካድራ ከተማ የሰምሪ ወጣቶች ያኔ ባለጊዜ የሚባለው ጉልበተኞች እንደነበሩም መረጃዎች ያሳያሉ። የሰሜን ኢትዮጵያ ጦርነት ሲቀሰቀስም በአማራ ተወላጆች ላይ ጥቃት ፈጽመው ዘግናኝ ወንጀል እንደፈጸሙ በወቅቱ መነገሩ በአምነስቲ ኢንተርናሽናል ሪፖርትም መጠቀሱ አይዘነጋም። እነዚህ የሰሜን ወጣቶች ፈጸሙ ከተባለው ጥቃት ማግስትም የፌዴራል መንግስት ኃይሎች ወደ ወልቃይት መግባት ሲጀምሩ ወንጀል እንደፈጸሙ የሚነገርላቸው፣ ከዚህ ባለፈም ደግሞ የደህንነት ስጋት የገባቸው ንጹህ የትግራይ ተወላጆች በቀጥታ ወደ ሱዳን እንደሸሹም የሚታወቅ ነበር። እነዚህ
ወንጀል ፈጽሟል የተባሉ እንደዚሁም የደህንነት ስጋት የገባቸው የትግራይ ኃይሎች ሱዳን እንደገቡ ከሌሎች የትግራይ ተወላጆች ጋር በመሆን በገዳሪፍ ግዛት መሰባሰብ ጀመሩ። በዚያው በገዳሪፍ የሴቶች ህጻናትና አረጋውያን የስደተኞች መጠለያ ይገኛል። በዚህ የስደተኛ መጠለያ ሽፋን ግን የሰምሪ ቡድን በስፋት እንደተደራጀ ነው በተደጋጋሚ እየተነገረ የሚገኘው። ኋላም በደቡብ ሱዳንና በአብይ የተሰማርተው የነበሩ የመከላከያ ሰራዊት ሰላም አስከባሪ የትግራይ ተወላጆችም ይህንን ተጠቂ ቡድን እንደተቀላቀሉትና እንዳጠናከሩትም ነው የሚነገረው። ከዚህ ማግስት አርሚ ሰባ በሚል የተደራጀው ኃይል በዋናነት የተዋቀረውና ቅርጽ የያዘው በኮሎኔሎችና ጀነራል ፍሳ ማንጁስ አማካኝነት እንደሆነም መረጃዎች ያሳያል። ከዚህ ማግስት አርሚ ሰባ በሚል የተደራጀው ኃይል በዋናነት የተዋቀረው እስከ ኮሎኔል ወታደራዊ ማዕረግ ድረስ ባላቸው የጸጥታ አመራሮች አማካኝነት እንደሆነም ነው የሚነገረው። ከዚህ ባለፈም በወቅቱ በሱዳን በንግድ ስራ ላይ ነበሩ የተባሉት ጀነራል ፍሳ ማንጁስም የዚህ የአርሚ ሰባ ከፍተኛ ወታደራዊ አዛዥ መሪ ሆነው ተሹመው እንደነበረም መረጃዎች ያሳያሉ። ጀነራል ፍሳ በዚህ ሰዓት የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ እንደሆኑም የሚታወቅ ነው። አርሚ ሰባ በሱዳኑ የእርስ በርስ ጦርነት ከአልቡርሃን ወገን ሆኖ መዋጋቱም ይነገራል። በአንድ ወታደር እስከ $50 እየተከፈላቸውም በመርሰነሪ ወይንም በቅጥረኛ ወታደርነት በጦርነቱ እንደተሳተፉ የትግራይ ተወላጅ ጀነራሎች በአንድ ወቅት መጠቆማቸው አይዘነጋም። የሱዳን ጦር ካርቱምን ከፈጥኖ ደራሽ ኃይሉ ነጻ ሲያወጣም አርሚ ሰባ በዚህ ግጭት መሳተፉን የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። የሱዳን ፈጥኖ ደራሽ ኃይሎች ዋና አዛዥ የሆኑት ሌተና ጀነራል መሐመድ ሐምዳን ዳገሎ ወይንም ሄሜቲ በተንቀሳቃሽ ምስል ባስተላለፉት የአረበኛ መልእክታቸው ተማረኩ በሱዳኑ ጦርነት ሲሳተፉ ይዘናቸዋል ያሏቸውን የትግራይ ክልል ታጣቂዎችም በቪዲዮ አሳይቶ ነበረ። በዚህ ሰዓት የሚወጡ መረጃዎች እንደሚያሳዩት ደግሞ አርሚ ሰባ በሱዳን እጅግ ባልተጠበቀ መልኩ በከባድ መሳሪያ ትጥቆችም የተደራጀ ነው ተብሏል። የትግራይ ኃይሎች ካሏቸው 15 አርሚዎች መካከል አንዱ በሱዳን የሚገኘው አርሚ ሰባ ነው የተባለ ሲሆን የምዕራብ ግንባር በተባለ የህወሓት ጦር ዲቪዥን ውስጥ የተካተተ ከወደ ሱዳን የትግራይ ኃይሎች ነው ተብሎ የሚታሰብና ብዙ የሚጠበቅበት እንደሆነም እየተገለጸ ይገኛል። የታጣቂ ቡድን ከፊል ኮማንዶ ከፊል መካናይዝድ ሆኖ መደራጀቱንም የራሳቸው ሰዎች እየተናገሩ ይገኛሉ። በሱዳን ገዳሪፍ ግዛት ሸረሪማ ሰፍሮ የሚገኘው አርሚ ሰባ በሱዳን እርስ በርስ ጦርነት ያገኛቸውን ከባባድ መሳሪያዎች እንደዚሁም ከኤርትራ መንግስት ሳይበረከትለት አልቀረም የተባለ ትጥቅን ይዞ የወልቃይት ጠገዴ ሰቲት ሁመራን ዞን ለመያዝ በዚህ ሰዓት በዝግጅት ላይ እንደሚገኝ እየተገለጸ ይገኛል። የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አዲስ አበባ ገብቷል የተባለ ነው። የክልሉ ርዕሰ መዲና መቀለ ከተማ የፕሬዝዳንት ጽህፈት ቤት እንደዚሁም የድምጽ ወያኔና የትግራይ ቴሌቪዥን ዋና መስሪያ ቤቶች በታጣቂዎች ቁጥጥር ስር እንደገቡ 3 ቀናት የተቆጠሩ ሲሆን መቀለ ከተማ በታጣቂዎች ቁጥጥር ስር ከገባች በኋላ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ እስካሁን ድረስ ድምጻቸው አልተሰማም። ጀነራሉ አንዴ ታፍነዋል፣ አንዴ ደግሞ የታጣቂዎችን ችግር ለመፍታት በዝግ ውይይት ላይ ናቸው የሚሉ ተከታታይ መረጃዎች እየወጡ ይገኛሉ። 3 ቀናት ያለፈውን የትግራይ ክልልን ርዕሰ መዲና መቀለ ከተማን መከበብ በታጣቂዎች ቁጥጥር ስር መግባት ተከትሎ እስካሁን ድረስ ክልሉን በጊዜያዊ አስተዳደርነት እየመሩ የሚገኙት ሌተና ጀነራል ታደሰ ወረደ በጉዳዩ ዙሪያ ምላሽ አልሰጡበትም፣ ድምጻቸው አልተሰማም። ይህ ክስተት ጀነራሉ በታጣቂዎች የተከበበውን መስሪያ ቤታቸውን ለቀው አዲስ አበባ ገብተዋል የሚሉ ጭምጭምታዎች እንዲሰሙ ምክንያት ሆኗል። የቀድሞውን የትግራይ ክልል የመጀመሪያ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመፈንቅለ መንግስት ከስልጣናቸው እንዳባረሩ የሚነገርላቸው ጀነራል ታደሰ ወረደ አሁን እጣ ፋንታው በራሳቸው ላይ ደርሷል የሚሉ መረጃዎችም እየወጡ ነው። ከዚህ ባለፈ ጀነራል ታደሰ በፌዴራል መንግስት በትግራይ ክልል እንዲያስፈጽሙ ተሰጥቷቸው የነበሩ ዝርዝር የቤት ስራዎችን ሲያከናውኑ በመፈንቅለ መንግስት ከመቀለ ስልጣናቸው እንደተሰናበቱ የሚወጡ መረጃዎች የሚያቀርቡት ማስረጃ በዘንድሮው የአክሱም ጽዮን ማርያም ክብረ በዓል ላይ የወሰኑት ውሳኔ ነው ብለዋል። ጀነራል ታደሰ የዘንድሮው የአክሱም ጽዮን ማርያም ጽምዶ የትግራይና የኤርትራ ወንድማማቾች በዓል ተብሎ እንዲከበር ውሳኔ ተላልፎ ነበር የሚሉ መረጃዎች እየወጡ ይገኛሉ። በኤርትራና በትግራይ ኃይሎች መካከል ጥምረት እንዲፈጠር ያደረጉ ፖለቲካና ወታደራዊ አመራሮች የዘንድሮው የአክሱም ጽዮን ማርያም በዓል ከወትሮ በተለየ መልኩ እንዲከበር ያሳለፉትን ውሳኔ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ውድቅ እንዳደረጉት እየተነገረ ሲሆን በዚህ ውሳኔ የተበሳጩ የትግራይ ኃይል ከፍተኛ አመራሮች የጀነራሉን ቢሮ እንደዚሁም የመገናኛ ብዙሃንን ዋና መስሪያ ቤቶች በወታደሮች ቁጥጥር ስር እንዲያስገቡ ምክንያት ሆኗል የተባለው ጀነራሎቹ በደሞዝ ጥያቄ ሽፋን ታጣቂዎችን ከኩያ ከተማ እስከ መቀለ ከተማ ድረስ አደራጅተው የክልሉን ጊዜያዊ አስተዳደር ፕሬዝዳንት ዋና ቢሮ እንደዚሁም የመገናኛ ብዙሃንና ሌሎች መስሪያ ቤቶችን በቁጥጥር ስር እንዲገቡ አድርገው የመፈንቅለ መንግስት ሙከራ አድርገውባቸዋል የተባለው። ከዚህ እንቅስቃሴ ማግስት የጀነራሉ ድምጽ እስካሁን ያልተሰማ ሲሆን ፍንዳታ የተሰማበት የተኩስ ድምጽ የተሰማበት የመቀለውን ከበባ አስመልክቶ ለመገናኛ ብዙሃን ይህን የተባለ መረጃ በግልም በጊዜያዊ አስተዳደሩ በኩልም ከመስጠት ተቆጥበዋል። አቶ ጌታቸው ረዳን ከተኩ 8 ወር ያስቆጠሩት ጀነራል ታደሰ ወረደ በዚህ ሰዓት አዲስ አበባ እንደሚገኙ የመረጃ ምንጮች እየጠቆሙ ይገኛሉ። ወደ ጥንቅራችን ሌላኛው ክፍል እናምራ። በኢትዮጵያ ደቡብ ምዕራብ ግዛት ቤኒሻንጉል ጉሙዝ ክልል ሚስጥራዊ ወታደራዊ ካምፕ እየተገነባ ነው በሚል በትዊተር ኤክስ ገጾች ሰፊ መረጃዎች ሲሰራጩ ቆይተዋል። ለመንግስት ቅርብ ከሆኑ የመረጃ ምንጮች ባገኘነው መረጃ መሰረት እነዚህ በቤኒሻንጉል ጉሙዝ ክልል ሚስጥራዊ ወታደራዊ ካምፕ እየተቋቋመ ነው በሚል መረጃዎችን የሚያሰራጩ ወገኖች የኤርትራ የህወሓት ኃይሎች ክንፍ ናቸው በሚል እየፈረጇቸው ይገኛሉ። ከሰሞኑ በኢትዮጵያ ደቡብ ምዕራባዊ ክፍል ቤኒሻንጉል ጉሙዝ ክልል አንድ ግዙፍ ወታደራዊ ማዕከል በሚስጥር እየተገነባ ስለመሆኑ ለዚህ ወታደራዊ ግንባታ ጀነራሎች በልዩነት
ለማሳለጥ እንደተመደቡ ከዚህ ባለፈም ደግሞ ወታደራዊ ግንባታው ለውጭ ወታደራዊ ኃይሎች መሰልጠኛ የሚሆን የመሰረተ ልማት ግንባታ ነው ሲሉ በተደጋጋሚ ትንታኔዎችን ጥቆማዎችን አሰራጭተው ነበር። የዚህ መረጃ መውጣት መነሻ ምክንያት የሆነው የጠቅላይ ሚኒስትር አብይ መንግስት ከሱዳን ብሔራዊ ጦር ጋር እየተዋጋ የሚገኘውና በኤርትራ እንደዚህም በግብጽ የሚደገፈውን የሱዳን ፈጥኖ ደራሽ ኃይል ሰራዊት ለማሰልጠን የሚል እንደሆነ በማህበራዊ ድረገጾች የተሰራጩ መረጃዎች ያሳያሉ። ከዚህ ፕሮጀክት ጀርባ ደግሞ የተባበሩት አረብ ኤሚሬቶች እጅ አለበትም ተብሎ ነበር። ያም ሆኖ ግን በአፍሪካ ቀንድ ወታደራዊ ደህንነት፣ ሳይበር፣ የሚስጥራዊ ወታደራዊ በረራዎች ዙሪያ መረጃዎችን የሚያሰራጩ ምንጮች እንዳሉት ከሆነ ይህ ፕሮጀክት የተከናወነ ስለመሆኑ የሚያረጋግጡ አሳማኝ ማስረጃዎች፣ የአውሮፕላን በረራዎች እንደዚሁም የሳተላይት መረጃዎች አልተገኙም። ነገር ግን ይህ ከሆነ ከሱዳን ጦር ጀርባ ላሉት ግብጽና ሱዳን ግዙፍ ችግር ሆኖ ብቅ እንደቢል ጥርጥር የለውም በማለት በአፍሪካ ቀንድም አፍላ የውጥረት መነሻ ሊሆን እንደሚችል ስጋታቸውን ጽፈዋል። ወደ መጨረሻ ጉዳያችን እናምራ። የአፍሪካ ልማት ባንክ የዳይሬክተሮች ቦርድ ለደቡብ ሱዳን ኢትዮጵያ ጅቡቲ ምዕራፍ 2 የትራንስፖርት ኮሪደር 214.4 ሚሊዮን ዶላር ማጽደቁ ተሰምቷል። ከአፍሪካ ልማት ባንክ ቡድን የተቀናሽ ገንዘብ ማሰባሰቢያ ልዩ አቅርቦት የገንዘብ ድጋፍ ለኢትዮጵያ 181.5 ሚሊዮን ዶላር፣ ለጅቡቲ 29.7 ሚሊዮን ዶላርና ለደቡብ ሱዳን 1.96 ሚሊዮን ዶላር ድጎማዎችን አጽድቀዋል። የፕሮጀክቱ ምዕራፍ 2 በ3 ሀገራት ዋና ዋና መሰረተ ልማት ማሻሻያዎችን እንደሚኖሩት የተገለጸ ሲሆን በዚህም ኢትዮጵያ ውስጥ የ67 ኪሎ ሜትር የፍጥነት መንገድ ግንባታና የዲጂታል ትራንስፖርት ስርዓቶች ማስፈጸም ሲያካትት በጅቡቲ በ18 ኪሎ ሜትር የደኪል ሙሉድ ክፍል ወይንም መስመር ማሻሻያ ላይ እንደሚያተኩር ነው የተገለጸው። በደቡብ ሱዳን ደግሞ የ280 ኪሎ ሜትር የካፓዮታ ቦማ ራአድ መንገድን ለማሻሻል የሚያስፈልጉ ጥናቶችን የማዘመን ስራ ላይ ይውላል ነው የተባለው። ከዚህ ባለፈ በኢትዮጵያ 50ና በጅቡቲ 15 ኪሎ ሜትሮች ተለዋጭ መንገዶች የማሻሻያ ፕሮጀክቱ አካል መሆናቸውንም ባንኩ በድረገጹ አስታውቋል ሲል ስፑትኒክ ዘግቧል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።